ቡራዬ የኔ ውድ ወንድም የት ነው ያለከው? የት ነው ያለከው? የኔ ወንድም የት ነው ያለከው? እኔ የምታሳዝነኝ አንተ ነክ። ዛሬ ጭራሽ የአንገት ሀብል ሲያረግልሽ ዝም ብለሽ አስደረገሽው አንገትሽ ላይ ጭራሽ ሀይሚ፣ እኛ ለአንቺ ብለን ቲክቶክ ላይ ሲሰድቡሽ ስንሰዳደብ እንውላለን። እዚህ ስለ አንቺ ሲያወሩ ተው አታውሩ እያለን ከሰው ጋር እንጣላለን። ጭራሽ ቡርኬ የት ነው ያለው? የት እንዳለ እንድትነግሪን እንፈልጋለን። ሌላው ነገር ይቅር። ቡርኬ የት ነው ያለው? የት ነው ያለው? ንገሪን። የት ነው ያለው? ቡርኬ የት ነው ያለው? 3 ቀን ሆነው ቡራ ካየ ነው ማየት እንፈልጋለን። ቡርኬ ምን አድርጋችሁት ነው? የት ነው ያደረሳችሁት? የት ነው ያደረጋችሁት? እንዴት ነው አንቺ የአንገት ሀብል አይንሽን ጨፍኝ ብሎ አዙሮሽ አንገት ላይ የሚታሰረው የአንገት ሀብል ነው። ምንድን ነው የሚያስርልሽ? ምንም ሳታቂ እንዳሰረልሽ ታደርጊያለሽ። ደስ ብሎሻል አይደል ሀይሚ? ደስ ብሎሻል አይደለ? መለያየታችሁን ተው ከሱ ጋር አትገናኝ እያልን ጭራሽ ዛሬ ይባስባችሁ፣ ቡርኬም ይባስበት ብለሽ ነው አይደለ? የአንገት ሀብል አስደረገች። ለምን ቀለበት አይሻልሽም ነበር? በጣም ነው ማዝነው ሀይሚ፣ በጣም ነው መወድሽ። ግን በዚህ ደረጃ ግን አንድም ቀን እንደዚህ አይነት ነገር ትሰሪያለሽ ብዬ አስቤ አላቅም። እውነት በፍጹም ቢያንስ አይንሽን ጨፍኝ ሲልሽ ልጨፍኝለትና እንኳን አንገትሽን ልሰጪው አይገባም። በፍጹም ለዚህ ኩርንችት ማለት ነው፣ ለዚህ ድር ኩባያ በጣም ነው ማዝነው። እኔ በጣም ተናድጃለሁ ዛሬ። በቃ እኛ የምንፈልገው አሁንም ይሁን ነገም፣ ዛሬም ይሁን የትም ቡርኬ የት ነው ያለው? ኢንስትግራም ላይ የለም፣ ቲክቶክ ላይ የለም፣ ዋትሳፕ ላይ የለም፣ ቴሌግራም ላይ የለም። የት ነው ያለው? የት አድርጋችሁት እንደሆነ ስለ ቡርኬ ነው መጠየቅ የምንፈልገው። እኛ አሁን ስለ ቡርኬ ነው መጠየቅ የምንፈልገው። ብዙዎቹ እኮ ሲሰድቡሽ፣ ብዙዎቹ ሲዘቀዝቁሽ እኛ ተው አትንኳት እያልን እየተሰዳደብን እየዋልን፣ አንቺ ጭራሽ ዛሬ በቃ ይባስባችሁ ብለሽ የአንገት ሀብል አስረሽ መጣሽ። ዳኔን ትፈልጊዋለሽ? ሀይሚ ትፈልጊዋለሽ ወይስ ምንድን ነው እየሰራሽ ያለሽው? ፕራንክ ነው? ፕራንክ ቢሆን በዚህ ደረጃ ፕራንክ አይሰራም። እንደዚህ አይነት ፕራንክ በምድር ላይ ተሰርቶ የማይታወቅ ፕራንክ አታደርጊም። ዳኒ እንደሚፈልግሽ ታውቂያለሽ። ግን በቃ እንዴት ነው ሲደውልልሽ እንዴት ትሄጃለሽ? ለምን ትሄጃለሽ? ለምን ትሄጃለሽ? እሱ የሚፈልገው ቢያንስ እንኳን እሺ፣ ቪዲዮ ከተለቀቀ በኋላ አንቺን እንደሚፈልግ አታውቂም? ታውቂያለሽ። ጋይስ በጣም ይቅርታሽ። እኔ ሰላም ሳላችሁ ወደ ጉድ በቃ በጣም ስሜታዊ ስለ ቪዲዮ እኔ ሙሉን እንኳን ማየት አልቻልኩም። በቃ በቲቪ ኮንታክት አድርጌ ነው ራሱ ያየሁት። በቃ ማለት ቡርኬ ምን አይነት ሁኔታ ላይ እንዳለ ብቻ ማየት ነው የምፈልገው። ቡርኬ ምን አይነት ሁኔታ ላይ 3 ቀኑ ነው። ቲክቶክ ላይ ምንም አይነት ስቶሪ አልፖሰተም፣ ቴሌግራም ላይም አልፖሰተም፣ ኢቨን ኢንስትግራም ላይም የለም። ሰው ቡርኬ የት ነው ማወቅ እንፈልጋለን እኛ። በቃ እኛ ያ ሁሉ ነገር ቡርኬ አንተ ጥፋተኛ ነህ፣ አንተ አጥፍተሃል ብለን እንደዛ ስንወቅጠው፣ እንደዛ ስንቆጣው፣ እንደዛ እሱ እሺ ብሎ ሲመለስ አንቺ የምትወጪበት የምታፈገፍጊበት ምክንያት፣ ከዳኒ ጋር በየቀኑ የምትገናኝበት ምክንያት ምንድን ነው? ጋይስ እኔ በጣም ይቅርታ አድርጉልኝ። በጣም ስሜታዊ ስለሆንኩኝ ነው። እኔ ዛሬ ስሜታዊ ስለሆንኩኝ ነው። በቃ ስሜታዊ ሆኛለሁ። ምንም ራሴን መቆጣጠር አልቻልኩም። ምክንያቱም በዚህ ደረጃ ነገ ደግሞ የተንበርክኮ የጣት ቀለበት ሲያርግልሽ ትቀበይዋለሽ? እሺ ትይዋለሽ? ሀይሚ ምን ማለት ነው? ምን ማለት ነው? ይሄን አክል አንቺ እኮ ልዩ ሴት ነሽ፣ አንቺ እኮ እንዲህ አይነት ሴት ነሽ ሲልሽ ስሜቱን እያስተጋባ እያሳየሽ እንዴት ነው ማትረጂው? ሀይሚ አንቺ ሕፃን ነሽ። ዛሬ እኮ የ10 ዓመት የ12 ዓመት ልጆች እኮ ብዙ ነገር ያውቃሉ። ምን ሆንሽ ነው በዚህ ደረጃ? ምንድን ነው ያስነካሽ? ይሄ ሰው ጋይስ፣ እኔ የምለው መስተፋቅር አሰርቶባት ይሆን እንዴ? እስኪ እንረዳት ሀይሚንም። ምናልባት የሆን ነገር አድርጓት እንዳይሆን፣ የሆን ነገር አቅምሷት እንዳይሆን ማለት አይታወቅም እንጂ ያለ ምክንያት በዚህ ሁኔታ ነይ ሲላት ቶሎ ብላ እየሄደች በዚህ ደረጃ ይሄ ሁሉ ነገር ሲደረግ እኔ ዛሬ የመጨረሻ ተስፋ ቆርጫለሁ። ከዚህ በኋላ ሀይሚ እውነቴን ነው የምልሽ፣ እኔ በቃ ምንም ቪዲዮዋችሁን ራሱ ላለማየት በቃ እኔ እንጃ አላቅም። በቃ እኔ ጋይስ ከቻላችሁ የሚያጽናና ኮመንት ኮምቱልኝ። ከቻላችሁ በቃ እኔን የሚያበረታ ኮመንት ኮምቱልኝ። እኔ ቡርኬ የት እንዳለ ማወቅ እፈልጋለሁ። በቃ ቡርኬ የት ነው ያለው? ዛሬም አልመጣም። የት ነው ያለው? ትላንት የለን ከትላንቱ የት ነው ያለው? ቡርኬ የት እንዳለ ማወቅ እንፈልጋለን። ከዚህ በኋላ ከእነሱ ጋር አትገናኝ ብሎ በጸባይ በፍቅር አስረድቶሽ ተለያይታችኋል አለ። እስክትታረቁ እንኳን አንቺ ከእነሱ ጋር ባትገናኝ ምን ችግር አለው? ምንድን ነው የምትፈልጊው ከነዳኒ? ምንድን ነው የምትፈልጊው? አንዴ ሶስና በአንቺ ላይ ትጫወታለች፣ አንዴ ዳኒ እየጠራ የአንገት ሀብል ያደርግልሻል። ማን ስለሆነ? ለምንድን ነው ለአንቺ አንገት ሀብል የሚያደርግልሽ? ለምንድን ነው አንቺ መልካም ሴት ነሽ ብሎ ሶሲን እያጣጣለ አንቺ ፊት ለአንቺ የአንገት ሀብል ያደረገልሽ ለምን ዓላማ ነው? ምንድን ነው ፎከሱ? ምንድን ነው ይሄ? የአንገት ሀብል ላይ የሆነ መስተፋቅር ወይ የሆነ ነገር አሰርቶ ነው ያመጣው። ከቻልሽ አውልቂ። እኛ የምንነግርሽን ስሚ፣ እኛ የምንመክርሽን ስሚ። ስንጽፍልሽ እሺ ነገሮች ይስተካከላሉ ከአቅሜ በላይ ስለሆነ ነው ብለሽ መለሽልን። እኔ ጽፌልሻለሁኝ ከአቅሜ በላይ ስለሆነ ነው ይስተካከላል ነገሮች አትጨነቁ አልሽሺ። ጽፌልሻለሁ ጠዋት ቴሌግራም ላይ። አሁን ዛሬ ይህን አይነት ቪዲዮ እንዴት ትለቃላችሁ?
ቢያንስ ለእኛ እንኳን አትጨነቁ? ለእኛ አታስቢም? አሁን ቡርኬ ቪዲዮ ሲያይ የሚሰማውን ስሜት ታውቂያለሽ? ወንድ ልጅ እኮ ነው ደግሞ ይወድሻል። ቡርኬ በጣም እንደሚወድሽ ለአንቺ ቦታ እንዳለው ታውቂያለሽ። የአንገት ሀብል ጭራሽ እኔ በእውነት ማመን ያቃተኝ ማመን። እሺ ችግር የለውም እሺ ለመልካም ነው ልበል፣ ግን ይኸውልሽ መስተፋቅር አሰርቶብሽ አንቺ ነገ ዳኒ የሄደበት ቦታ ሁሉ እየተከታተልሽ ዳኒ እያልሽ ህይወትሽን እንዳታበላሽ እኔ የምመክርሽ ይሄ ነው። ልጁ አደገኛ ልጅ ነው። በቃ እኛ ከአቅማችን አልቻለንም። አሁን አንቺን ግን አሸንፎሻል። ገብቶሻል? በቃ ማድረግ የሚፈልገውን ነገር ሁሉ ለአንቺ እያዳረገ በአንገት ሀብል እያታለለ፣ አንቺ አንገት ሀብል ችግር አለብሽ። ዳኒ እኮ ያደረገልሽ እኮ ሲልቨር ብር እኮ ነው። ገብቶሻል? ቡርኬ ግን ያደረገልሽ ወርቅ ነው። ታውቂያለሽ? የውጭ ወርቅ ነው ያደረገልሽ። የባህሬን ወርቅ ነው ያደረገልሽ። ከወርቆች ሁሉ የሚበልጠው ወርቅ የባህሬን ወርቅ ነው። ወርቅ አድርጎልሻል። ዳኒ ግን የአንገት ሀብል ሲልቨር ነው ያደረገልሽ። ብር ነው የሚባለው በኢትዮጵያ ቋንቋ። ያ ብር ነው ያደረገልሽ። በእንግሊዝኛ ሲልቨር ይባላል። ሶ ሲልቨር ኢስ ኖት ኤክስፔንሲቭ፣ ውድ አይደለም። ሶ አንቺ እንዴት ነው ቡርኬን በዚህ ደረጃ? በጣም ነው ማዝነው እውነት በጣም ወንድሜ ቡርኬ አይዞክ። ይሄንንም ቪዲዮ ስታይ ራስህ እንዳትጎዳ እንዳትጨናነቅ፣ እና ደግሞ መኖርክ እንድታሳውቀን እንፈልጋለን እኛ እህቶችክ። በቃ ስለአንተ በጣም ነው የምንጨነቀው፣ በጣም ነው የምናስበው። ከቻልክ በቃ መኖርክን በቃ አለው የሚል ነገር እባክህን እንትን ላይ ቲክቶክ ስቶሪ ላይም ቢሆን ፖስትልን። እኛ በቃ ስለአንተ ማወቅ እንፈልጋለን። የት እንዳለ አናውቅም። ይህ በቃ አላውቅም እውነት እንደዚህ አይነት ነገሮች እንዲፈጠሩም አልፈልግም ነበር፣ ግን በጣም ነው ማዝነው ሀይሚ። በጣም ሁላችንንም አሳዝነሽናል፣ አናደሽናል። ሁላችንንም ሁሉም ነው ያለቀሰብሽ፣ ሁሉም ነው ያዘነብሽ። እና አሁንም ቢሆን ነገም ዛሬም ሁሉም ቢሆን ሁሉም እህቶች ተጨናንቀዋል። ቡርኬ የት እንዳለ ማወቅ እንፈልጋለን። የት እንዳደረጋችሁት ምን እንደሆነ ማወቅ እንፈልጋለን። ቡርኬ መኖርክን ብቻ ፕሊስ እባክህን ከቻልክ የፈለግከው አፕ ላይ ብፈልግ፣ ቴሌግራም ብፈልግ፣ ዋትሳፕ ብትፈልግ የትኛውን ቦታ ላይ መኖርክን ብቻ አም ሂር ብለክ እኔ እዚህ ያለው አይዟችሁ እህቶቼ ብለክ ፖስትልን። ኢቨን ቲክቶክ ስቶሪ ላይም ቢሆን ማንኛውም ነገር ላይ እባክን ስንወድቅ ያንተን ደህንነት ብቻ ነው የሚያሳስበን። እኛ ሀይሚን ብለን በቃ አልሰማም ካለችን ሰው አልሰማም በራሴ መንገድ እሄዳለሁ ካለ ምንም ማድረግ አይቻልም። እኛ ሀይሚን መግረፍ አንችልም፣ መናገር ግን እንችላለን። ተናግረናታል። አልሰማም ካለች ምንም። ግን አንተ ህይወትክን ዋጋህን እንዳታበላሽ አደራክን፣ ራስህን ጠብቅ። ምንም አይነት ነገሮች ዳኒ ላይ እርምጃ እንዳትወስድበት፣ ምንም አይነት ነገር እባክን። ሀይሚንም ቢሆን ምንም ነገር እንዳትናገራት። ከቻልክ ቡርኬ ጸበል ግባ፣ ብቻ መኖርህን አሳውቀን። ከቻልክ ጸበል ግባ፣ ከፈለክ የጥሞና ጊዜ 2 ቀን 3 ቀን ራስህን አዳምጥ። ማንም ላይ እጅግ እንዳስረዝር ስበብ እንዳይሆኑብክ ማናቸውም አደራክን። በቃ እኔ ከዚህ በላይ ምንም ነገር ልናገር አልችልም። እኔ በጣም ነው የተሰማኝ፣ በጣም ነው የከፋኝ። እኔ ከፍቶኛል። ዛሬ ጭራሽ አንገት ሀብል እየተደራረገች ትመጣለች። እኔ አላምንም።